ህይወታችን እያበላሸ ያለውን አንድ ጉዳይ በዚህ ቪዲዮ እንመለከታለን። በመተት ለምትሰቃዩ ሁሉ እነዚህን ጸሎቶች ብትጸልዩ እግዚአብሔር አምላክ ከነዚህ ችግሮቻችሁ ይገላግላችኋል። ርኩስ መንፈስ በሰውነቴ አለ ብሎ የሚያምን ሰው ካለ ስለዛ ነገር ሁሉ ጊዜ አብዝቶ ከመናገር ይልቅ አንድ ነገር ማድረግ ያን ነገር ድል እንዲያደርግ ያደርጋል። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ተወዳጆች እንደምን አላችሁ? በያላችሁበት ሰላም እግዚአብሔር ከሁላችሁ ጋር ይሁን። ይህ ሰዋስው ሚዲያ የዩቲዩብ ቻናላችን ነው። እኔ ዲያቆን ዘሰዋስው ነኝ። በዚህ ዩቲዩብ ቻናላችን ላይ መንፈሳዊ ህይወታችን የሚያሳድጉ ትምህርቶችን የምናገኝበት የዩቲዩብ ቻናላችን ነውና ሰብስክራይብ በማድረግ ቤተሰብ ሆኑ። ይህን ቪዲዮ ስትጀምሩት ደግሞ ላይክ በማድረግ ጀምሩት። ለብዙዎች ዩቲዩብ ሰጀስት ስለሚያደርገው ለብዙዎች እንዲደርስ ይሆናል። በዛሬ ቪዲዮአችን በጣም በብዙዎቻችሁ ጥያቄ መሰረት በጣም ብዙ መልእክቶች ከተላኩልኝ ነገሮች መካከል አንደኛው ይህ የመተት ጉዳይ ነው። እኔ ነገሩን ስለዚህ ሁል ጊዜ ማውራት በራሱ ስለ እግዚአብሔር እንዳናስብና ከእግዚአብሔር ጋር እንዳንሆን ያደርገናል ብዬ ስለማስብ በቪዲዮዬም ላይ ከዚህ በፊት አንድ ቪዲዮ ሰርችበታለሁ ለመተት መጸለይ ያለባችሁ ብዬ የማስበውና ነገር ግን አሁን ላይ በጣም በብዙ ሰዎች በጣም ብዙ መልእክቶችን ደርሰውኛልና በጣም ገረመኝ። ማለት ሰዎች በዚህ ልክ ሰዎችን እንዴት ሊያጠቁ ይችላሉ? ከሰዎች ምን ያገኛሉ ብዬ ሳስብ የሚያገኙት ምንም አይነት ነገር የለም። ግን በርኩስ መንፈስ የተያዙ ሰዎችን ለማጥቃት ሁልጊዜም የሚሰሩ ናቸውና አንደኛው በትምህርቱ ሊሆን ይችላል፣ በሀብት ንብረቱን የሚያሳጣ በቤታቸው ሰላም ውስጥ እንዳይኖሩ የሚያደርጉ በርካታ ሰዎች እለት ይህንን የሚሰሩ ሰዎች እንዳሉ በጣም በብዙ መልእክቶች ደርሰውኛልና ዛሬ በዚህ ቪዲዮአችን እነዚህን ችግሮች እንዴት መቅረፍ እንችላለን? ሁልጊዜስ እኛ ከእግዚአብሔር ጋር በመሆን እንደዚህ አይነት ነገሮች እንዳይመጡብንና እንዴት መከላከል ቢመጡ እንኳን ከኛ እንዴት ማስወገድ እንችላለን የሚሉትን ጉዳዮች እንድንመለከት ብዬ ነው ይህንን ቪዲዮ ያዘጋጀሁትና እጅግ በጣም የሚሰቀጥጡ የሚያሳዝኑና ሰዎች በዚህ ልክ ክፉ መሆናችንን ያየሁበት በጣም በርካታ መልእክቶች ደረሱኝና በጣም አዘንኩ ለራሴ። እንዴት ሰዎች በሰዎች ላይ እንዲህ ሊነሱ ይችላሉ? እንዴት ሊያጠቁ ይችላሉ ብዬ አሰብኩ። ነገር ግን መቼም 7500 ዓመት ያልተኛ ጠላት ነው ያለን። እኛ ደግሞ በጣም እንቅልፋሞች ሆነናል። 7500 ዘመን ሙሉ እኛን ለማጥቃት በሚሰራ ኃይል ጠላት እንዳለን ሁሉ እኛን የሚረዳ ደግሞ ኃይሉ ለዘላለም የሆነ በዚህ ጊዜ ተገኘ በዚህ ጊዜ ያልፋል የማንለው ኃይል ያለው እግዚአብሔር አምላካችን ሁልጊዜም ከኛ ጋር ነው። ነገር ግን እኛ ከእግዚአብሔር አፈንግጠን ለእንደዚህ አይነት ነገሮች እንድንጠቃና እንደዚህ አይነት ነገሮች በቀላሉ እንዲያሸንፉን ሆነናል። ስለዚህ እነዚህን ጉዳዮች እንዴት አድርገን መቅረፍ እንችላለን? እኛ ሁልጊዜ ከእግዚአብሔር ጋር በመሆን እንደዚህ አይነት ነገሮች ቢገጥሙ እንዴት አድርገን ማስወገድ እንችላለን የሚሉትን ጉዳዮች በዚህ ቪዲዮ የምንመለከት ይሆናል። እግዚአብሔር አምላካችን በምህረትና በቸርነቱ ከጅማሬ እስከ ፍጻሜ አብሮን እንዲሆን ቅዱስ ፈቃዱ ይሁንልን። ተወዳጆች እንግዲህ በጣም እንደነገርኳችሁ ብዙ መልእክቶች ደርሰውኛል በዚህ ጉዳይ ላይ ስለ መተትና ሰዎች ላይ ከሰው በታች እንዲሆኑ በማድረግ ሀብት ንብረታቸው እንዲያጡ በማድረግ በህይወታቸው በልጆቻቸው እንዲሁም ደግሞ እንደዚህ አይነት ነገሮች ወደፊት እንዳይሄዱ ለማድረግ ምንም ያገኙ ጥቅም እንኳን ባይኖር ሰዎች የእግዚአብሔር ቤተ መቅደሶች ናችሁ ተብለናል። ቅዱስ ጳውሎስ እንዳለው እናንተ የእግዚአብሔር ቤተ መቅደሶች ናችሁ ተብለናል። ከእግዚአብሔር ቤተ መቅደስነት ስንወጣ ደግሞ የእርኩስ መንፈስ መቅደስ ለመሆን እንሆናለን። ለዛ መቅደስ አገልጋይነት እንሆናለን እና ሰዎች ክፉ በሆኑ ቁጥር እየከፉ በሄዱ ቁጥር የእርኩስ መንፈስ ማደሪያዎች በመሆን ከእግዚአብሔር ማደሪያነት ወጥተው በተቃራኒ ለጠላት ማደሪያ ይሆናሉና እንደዚህ አይነት ነገሮችን የሚያደርጉ ስራዬ ብለው የሚቀጥሉ ሰዎች ገጥመውኛልና በጣም ያስገረመኝ ብዙ ታሪኮች ደረሱኝ እና ቪዲዮ ለመስራት አንድ ወዳጄም እንደዚህ አይነት ነገሮችን ብትሰራ ብሎኝ ነበርና እስኪ ብሰራበት ብዙዎች ይጠቀሙበታል ብዬ ስላሰብኩኝ እስኪ ያለውን ነገር አጋራችኋለሁ ዛሬ ማለት ነው በዚህ ቪዲዮአችንና የመጀመሪያው እኛ ለርኩስ መንፈስ የምንጋለጠው ወይም ደግሞ ርኩስ መንፈስ እኛ ሊያጠቃን የሚችለው ከእግዚአብሔር ስንርቅ ብቻ ነው። ሁልጊዜ እንደዚህ ሁኛለሁ ብቻ ሳይሆን ማድረግ ያለብንን መጀመሪያ እንደ አንድ ክርስቲያን ማድረግ ይጠበቅብናል። የአንድ ክርስቲያን ህይወቱ እግዚአብሔር ነው። ከእግዚአብሔር የወጣ ህይወት አሳ ህይወት የሚያገኘው ባህር ውስጥ እስከኖረ ብቻ ነው። ስለዚህ እኛም ልክ ከባህር እንደወጣ አሳ ነው የምንሆነው ከእግዚአብሔር ስንወጣ ማለት ነው። ስለዚህ የአንድ ክርስቲያን ህይወቱ መሆን ያለበት በስነ ስርዓት በህግ እግዚአብሔር የተቃኘና ከእግዚአብሔር ጋር በመሆን እለት ህይወቱን ማድረግ መቻል አለበት። ከዚህ የወጣ ህይወት ካለው ግን ለርኩስ መንፈስ ሊጋለጥ ይችላል። ከዛ በተቃራኒ ደግሞ በዚህ አይነት ስርዓት ውስጥ እንኳን ሆኖ ሰዎች እንደዚህ አይነት ነገሮችን እንኳን ቢያደርጉበት እንደዚህ አይነት ኃይላትን እንኳን ቢልኩበት
ከእግዚአብሔር የሚታደስበትንና የሚያሸንፍበትን ኃይል እግዚአብሔር ይሰጠዋል። ስለዚህ ሁል ጊዜም ቢሆን ከእግዚአብሔር ጋር መሆንን የአንድ ክርስቲያን ህይወቱ ከእግዚአብሔር ጋር መሆኑ ነውና እሱም ሁል ጊዜ ዕለት ዕለት አድርጌዋለሁ ብለን በራሳችን መመርመርና መጠየቅ ይኖርብናል ማለት ነው። ስለዚህ ለእንደዚህ አይነት ነገሮች ለመተት ለእርኩስ መንፈስ ጥቃት የምንዳረገው አንደኛ ከእግዚአብሔር ስንርቅና ስንርቅ ብቻ ነው። ከእግዚአብሔር ጋር እንኳን ሆነን እንደዚህ አይነት ነገሮች ቢገጥም እንዳልኳችሁ እግዚአብሔር ጋር ከሆነን የምናሸንፍበትን ኃይል ከእግዚአብሔር ዘንድ እናገኛለን። ስለዚህ የአንድ ክርስቲያን ህይወቱ የመጀመሪያ በንስሐ የተቃኘ መሆን መቻል አለበት። ዕለት ዕለት ንስሐ እየገባ ህይወቱን በዛ መንገድ መቃኘት መቻል አለበት። እግዚአብሔርን የበደላቸውን ነገሮች በመጸጸት ከእግዚአብሔር ጋር በመሆን እግዚአብሔር የይቅርታ አምላክ ነው። ትንሽ ይቅርታን ነው የሚፈልገው፣ ከኛ ትንሽ እንባን ነው የሚፈልገውና ወዲያውኑ ፈጥኖ ይቅርታን የሚያደርግ አምላክ ነው ያለንና ሁልጊዜም ቢሆን በንስሐ መቃኘት መቻል አለበት። በጾም በጸሎትና በስግደት የተወሰነ ህይወት መኖር መቻል አለበት። ብዙዎቻችን አንጾምም፣ አንጸልይም፣ መጸለይም አንፈልግም። እንደውም ጸሎት ትንሽዬ ጸሎት ነው ማድረግ የምንፈልገው። ረዘም ያለ ጸሎት ማድረግን ሁልጊዜ እንደ ድካም እናየዋለን። ሁልጊዜ ስለ ስጋዊ ነገር ብቻ ነው የሚያሳስበንና በዚህ መካከል ስንሆን እንደዚህ አይነት ኃይላት እኛንን ለማሸነፍ ሁልጊዜም የሚጥሩ ናቸው። አስቡት፣ እኛ ከስጋና ከደም ጋር አይደለም የምንዋጋው፣ ይህን ዓለም ከሚገዙ ከክፉ መናፍስት ጋር ነው ተብሏልና ቅዱስ ጳውሎስ እንዳለው ሁልጊዜም ቢሆን እኛን ማሸነፍ የሚፈልጉ እኛን ማጥቃት የሚፈልጉ የእኛን ውድቀት የሚፈልጉ ጠላቶች አሉን። ግን ሁልጊዜ ስለ ጠላቶቻችን አይደለም ማሰብ ያለብን፣ ከጠላቶቻችንም በላይ ደግሞ የሚያስብልን አምላክ እንዳለንና እነዛን ድል ማድረግ የምንችልበትን ኃይል የሚሰጠን እግዚአብሔር ከኛ ጋር እንደሆነ ማሰብ ግን ትልቁ ነገር ነው ማለት ነው። ስለዚህ ሁልጊዜም ቢሆን እግዚአብሔር ከሁላችን ጋር እንደሆነ አምነን የመጀመሪያው አንድ ክርስቲያን ህይወቱን በንስሐ ማሳለፍ መቻል አለበት። ንስሐ የሚያስፈራ ነገር አይደለም። ሁልጊዜ ልብሶቻችን አጥበን ወይም ደግሞ ቆሽሸው እንደገና በሳሙና አጥበን እናነጻቸዋለን። የኛ ሳሙና ደግሞ ንስሐ ነው። የአንድ ክርስቲያን ሳሙናው ወይም ደግሞ ማጽጃ የሰውነቱን ንጽህና የሚጠብቅበት ንስሐ ነው። ስለዚህ ንስሐ ሁልጊዜም ከእግዚአብሔር ጋር በንጽህና እንድንገናኝ የሚያደርግ ውበታችን ስለሆነ የሚያስፈራ ነገር እንደሌለው አውቀን አንድ ክርስቲያን ሁልጊዜም ቢሆን በንስሐ መመላለስ አለበት። አንደኛ ንስሐ የበደልነውን እግዚአብሔር ይቅር እያልን ነው። ስለዚህ ወደ እግዚአብሔር ስንጠጋ ደግሞ ክፉ መንፈስ ከኛ እየራቀና እየሸሸ ነው የሚመጣው። ስለዚህ መተት እንኳን አንድ ሰው መተተብን እንኳን ብንል በንስሐ የተወሰነ ህይወት ካለን የሚፈራ እግዚአብሔርን የሚፈራ ልብ ካለን በንስሐ ተመልሰን እግዚአብሔርን ከእግዚአብሔር ጋር የሚራራ ልብ ካለን እግዚአብሔር ሁልጊዜም ከኛ ጋር ስለሆነ እንደዚህ አይነት ነገሮችን እንኳን ማሸነፍ እድል እናገኛለን፣ ኃይል እናገኛለን ማለት ነው። ሌላው ደግሞ መጾም መጸለይ ነው። መጾም በራሱ ከሰውነታችን ሊያደክመን ይችላል። ግን ጾም በራሱ እኛን ራሳችን መግዛት እንድንችል ማስተዋል እንድንችል ኃይል የሚሰጠን ነው። መጾም በራሱ ጾም በራሱ ሰውነታችን እንዲታደስ የሚያደርግ ኃይል ያለው ነው መጾም በራሱና ጾም በራሱ አሁን ከመንፈሳዊ ነገሮች ወጥተን እንኳን ብንመለከተው በሳይንስ የሚደገፍና ጥሩ ውጤት የሚያመጣ ሆኖ ታይቷል። ስለዚህ ሁልጊዜም ቢሆን የአንድ ክርስቲያን ህይወቱ በጾም የተወሰነ መሆን መቻል አለበት። ሁለተኛ ደግሞ በስግደት አሁን ብዙዎቻችን ለእግዚአብሔር የሚንበረከክ ትውልድ ነው እየጠፋ ያለው። ብዙዎቻችን በየዕለቱ መስገድ አንፈልግም። ሁልጊዜም በጸሎታችን ለምሳሌ በጸሎት ዘወትር ላይ እሰግድ ለአብ ወወልድ ወመንፈስ ቅዱስ አሐተ ስግደተ፣ እሰግድ ለአብ ወወልድ ወመንፈስ ቅዱስ አሐተ ስግደተ፣ እሰግድ ለአብ ወወልድ ወመንፈስ ቅዱስ አሐተ ስግደተ የሚል አለ። 3 ጊዜ የሚባል ማለት ነውና ለአብ ለወልድ መንፈስ ቅዱስ እሰግዳለሁ የሚል ይህ የአምልኮ ስግደት ይባላል። እኛ አንብበነው ነው የምናልፈው እንጂ እዛ ቦታ ላይ ስንደርስ ቁመን እንኳን አንሰግድም። ስለ ስግደት የሚነሳበት ፓርት ላይ ስንደርስ በጸሎታችን ልንሰግድ ይገባል። የታዘዝነው በፍትሐ ነገሥታችን እሱ ነው። ለእንደዚህ አይነት ክፉ ነገሮች እንዳንገለጥ ከሚያደርጉ ነገሮች መካከል አንደኛው የአምልኮ ስግደት ነው። በየጊዜው አንድ ክርስቲያን ለእግዚአብሔር መንበርከክ መቻል አለበት። ካልተንበረከክን ደግሞ ለጠላታችን ያንበረክከናል ማለት ነው። ስለዚህ ሁልጊዜም ቢሆን ለአምላካችን ከተንበረከክን ጠላታችን እናንበረክከዋለን። ለአምላካችን ለእግዚአብሔር የማንንበረከክ ከሆነ ግን ጠላታችን እኛን ያንበረክከናል፣ ኃይል ያገኛል ማለት ነው። ስለዚህ የሚሰግድ የሚጾም የሚጸልይ ክርስቲያን እንደዚህ አይነት ነገሮች እንኳን ቢገጥሙት እነርሱ ማስወገድ ይችላል። ከዛ በተጨማሪ ደግሞ ጸሎት ላይ መበርታት መቻል አለብን። በየጊዜው መጸለይ። ጸሎት በራሱ ከእግዚአብሔር ጋር መገናኘት ነው። እግዚአብሔርን ማመስገን ነው የመጀመሪያው። አንድ ክርስቲያንም የተፈጠረበት የህይወት ዓላማው እግዚአብሔርን አመስግኖ ክብርና መንግስቱን መውረስ ነው። ፍጻሜያችን እሱ ነው፣ ምንም በስጋ ህይወት እንኳን ብንመላለስ ማለት ነው። ስለዚህ ሁልጊዜም ቢሆን የአንድ ክርስቲያን ህይወቱ በጾም በጸሎት በስግደት የተወሰነ ጸሎታችን ከእግዚአብሔር ጋር መገናኘችን ነው።
እግዚአብሔር እኛው ምንለው የምንጸልየው ነገር እንኳን ባይገባን እግዚአብሔር እኛን ያየናል፣ ይመለከተናል። ስለዚህ ጸሎት ከእግዚአብሔር ጋር ለእግዚአብሔር መታየት ከእግዚአብሔርም ጋር መነጋገር ነው። የምንነጋገረው ነገር እንኳን ባይገባን ለእግዚአብሔር መታየታችን ከጠላታችን እንድንጠበቅ ይረዳናል። ስለዚህ ሁልጊዜም ቢሆን በጸሎት መወሰን መቻል አለበት የአንድ ክርስቲያን ህይወቱ ማለት ነው። ስለዚህ እንደዚህ አይነት መተቶች እንደዚህ ድግምቶች በቤታችን የሚመጡ ከሆነ እንደዚህ አይነት ስርዓት ካለንና በስነ ስርዓት ወደ እግዚአብሔር እየተንበረከከን እየጾምን እየጸለይን ከሆነ እነዚህ ነገሮች ለማሸነፍ ድል እናደርጋለን ወይም ኃይል እናገኛለን። ነገር ግን ከዚህ የወጣ ህይወት ካለን ልክ እንደ እንስሳ እየበሉ እየጠጡ የሚኖሩ ከሆነ ግን እግዚአብሔር አምላክ ከኛ ገጸ በረከቱን እኮ በቸርነቱ ነው እያኖረን ያለውና ጠላታችን እኛን ለማሸነፍ በጣም ትልቅ እድል ያገኛል። ስለዚህ የአንድ ክርስቲያን ህይወቱ መብላት መጠጣት አይደለም። በተለይ አሁን ዘመነ ትንሣኤ ላይ ነው ያለነውና በጣም በሚያስገርም ሁኔታ ሰዎች የበለጠ ከእግዚአብሔር ጋር የሚገናኙበት ጊዜ መሆን የነበረበት ይህ ዘመነ ትንሣኤ ነው። ነገር ግን ሰዎች አብዝቶ በመብላት በመጠጣት ከዛ ደግሞ ከአቅም በላይ በመጠጣት ከእግዚአብሔር መሸሽ። ስለዚህ ርኩስ መንፈስ እኛን ላለማጥቃት ኃይል ያገኛል፣ እኛን ለማጥቃት እድሉን ያገኛል ማለት ነው። ስለዚህ ሁልጊዜም ቢሆን ይህ የመተት ወይንም ደግሞ እንደዚህ አይነት ድግምቶች እኛን ወደኛ ህይወት የሚመጣው አንድ ክርስቲያን በእንደዚህ አይነት የህይወት ስርዓት ውስጥ ስለማይኖር ነው። በተለይ ደግሞ ሁላችንም ጸሎት እናደርጋለን፣ ስግደቷ ላይ ግን ጎበዞች አይደለንም። ስግደት በራሱ ሰይጣን ከሚጠላቸው ነገሮች መካከል አንደኛው ስግደት ነው። ለእግዚአብሔር መንበርከክን በጣም ፈጽሞ የሚጠላቸው ነገር ናቸው። ምክንያቱም እሱ በትዕቢቱ ስለሆነ የወረደው፣ በትዕቢቱ ስለሆነ ከእግዚአብሔር ክብር እንዲያጣ የተደረገው፣ ከዛ ማዕረጉ እንዲወርድና እንዲረገም ወይም ደግሞ እንዲጣል የሆነበት ምክንያት በትዕቢቱ ምክንያት ነው። ለእግዚአብሔር አልንበረከክም በማለቱ ነውና አንድ ሰው በመንበርከኩ አንደኛ ለአምላኩ በሚንበረከክበት ጊዜ ለአምላኩ እየተገዛ ነው። ለአምላኩ የሚገዛ ሰው ደግሞ ጠላት እሱን አያሸንፈውም። ምክንያቱም በአምላኩ እይታ ውስጥ ነው የሚሆነው ማለት ነው። ስለዚህ ሁልጊዜም ቢሆን መስገድ ከእግዚአብሔር ጋር እንድንሆንና ለእግዚአብሔር አንደኛ የባህሪ ገንዘቡ ነው። ለእግዚአብሔር መስገድ መንበርከክ አንድ ሰው የተፈጠረበት የህይወት ዓላማው ነው። ለእግዚአብሔር መገዛት ማለት ነው። ተገዝተን ክብሩንና መንግስቱን የምንወርሰው በዛ መንገድ ስለሆነ፣ ሁለተኛ ደግሞ ጠላታችን ከምናሸንፍባቸው ነገሮች መካከል አንደኛው ስግደት ነው። ብዙ ጊዜ በዚህ መንገድ ተነግሮ ላይሆን ይችላል። ግን በእርግጠኝነት የምነግራችሁ የሚሰግድ የሚጸልይ ሰው በተለይ ደግሞ አብዝቶ ስግደትን የሚመለማመድ በየቀኑ የሚሰግድ ሰው እንደዚህ መተት ድግምት የሚባሉ ነገሮች እሱን አያሸንፉትም ማለት ነው። ስለዚህ ሁልጊዜም ቢሆን የአንድ ክርስቲያን ህይወቱ በንስሐም በመመላለስ በመስገድ እዛ ትልቁ ጉዳይ ደግሞ የእግዚአብሔር ስጋና ደሙ ነው። ብዙ ጊዜ ስለ ስጋና ደም ብዙ ተምረናል። ግን እኛን ኃይል ከሚሰጡ ነገሮች በነገራችሁ ላይ ስጋና ደም የዘላለም ህይወት ብቻ ሳይሆን የሚሰጠን በስጋዊ ህይወታችንም እንኳን በረከት ከሚያሰጡ ነገሮች መካከል አንደኛው የእግዚአብሔር ስጋና ደም ነው። ምክንያቱም አንድ ሰው ስጋና ደም ሲቀበል በህይወቱ የሚኖረው አንደኛ ክርስቶስን ነው የሚቀበለው። ስለዚህ በሰውነቱ የሚቀበለው ክርስቶስን ነው፣ የሚዋሃደው ክርስቶስን ነው ማለት ነው። ስለዚህ መለኮታዊ የሆነውን የእግዚአብሔርን ባህሪ ነው የሚላበሰው ማለት ነው። ስለዚህ እንዴት ነው ጠላት ሊያሸንፈው የሚችለው? ስለዚህ በየዕለቱ እንኳን ባይቻል በየጊዜው ስጋና ደሙን መቀበል እንደዚህ አይነት ነገሮችን እንድናሸንፍ እድል ይሰጠናል። የዘላለም ህይወት ማግኛ መንገዳችንም ነው። ስለዚህ አንድ ክርስቲያን በእነዚህ ህይወቶች ውስጥ የሚመላለስ ከሆነ እንደዚህ አይነት ነገሮችን ለማሸነፍ እድል ያገኛል። ሌላኛው ቅዳሴ ማስቀደስ ነው። ብዙዎቻችን ምናልባት ይህንን ጉዳይ እንደ ተራ ነገር ልንመለከተው እንችላለን። በቅዳሴ ግን ሰው ከእግዚአብሔር ጋር የሚነጋገርበት የመላእክትና የሰዎች ህብረት የሚፈጠርበት ነው። ቅዳሴ በአጠቃላይ የእግዚአብሔር ከሰዎች ጋር የሚገናኝበት፣ ከመላእክት ጋር በህብረት ሰዎች የሚያመሰግኑበት፣ ከእግዚአብሔር ጋር የሚገናኙበት ነውና አንድ ሰው በየጊዜው የሚያስቀድስ ከሆነ እንደዚህ አይነት ነገሮችን ድል ለማድረግ ኃይሉን ያገኛል ማለት ነው። ስለዚህ ከመብላት ከመጠጣት በአጠቃላይ ክርስቲያን ስነ ስርዓት ያለው ህይወት ነው። አንድ ክርስቲያን ከ3 ሰዓት በላይ ማታ ከ3 ሰዓት ከሆነ በኋላ መብላት መመገብ የለበትም። እስከ እኩለ ሌሊት እየጠጣ እስከ እኩለ ሌሊት እየተመገበ ጠላት እንዴት ያሸንፈኛል፣ እንደዚህ አይነት ነገር ሊፈጠርብኝ ይችላል ማለት የለበትም። ምክንያቱም እሱ ስነ ስርዓት ባለመያዙ ምክንያት ነው ለጠላት እንዲጋለጥ የሆነው። እስኪ ለምሳሌ አንድ የሚፈልጋችሁ ጠላታችሁ በሌሊት እናንተን የሚፈልጋችሁ ቢሆንና በሌሊት መሄድ የለባችሁም እየተባላችሁ እየተነገራችሁ በሌሊት ብትጓዙና ጠላታችሁ ቢያገኛችሁና አደጋ ቢያደርስባችሁ ተጠያቂነቱ የማን ነው የሚሆነው? የእግዚአብሔር ወይስ የናንተ? እግዚአብሔር እንዴት አልጠበቀኝም ማለት ነበረብን እንዴ? እንደዛ መሆን ሳይሆን ያለበት በስነ ስርዓት እግዚአብሔር ጋር በሆንን ቁጥር ጠላታችንን ማሸነፍና ድል ማድረግ እንችላለን ማለት ነው። ብዙ ጊዜ ግን
እኛ እግዚአብሔር ጋር ያለን የሚመስል ከእግዚአብሔር ወጥተን ነው የምንኖረው። በእውነት ነው የምላችሁ የተላኩልኝን መልእክቶች ሳያቸውና ስመለከታቸው ሰው በዚህ ልክ ሰዎች ላይ እየጨከነ እንደሆነ በጣም ነው የገረመኝ። በጣም አስገረመኝ። ቃልም የለኝም ለዚህ ነገር እና ሁልጊዜም ቢሆን በእንደዚህ አይነት ስነ ስርዓት ብትኖሩ በዚህ አይነት ህይወት ውስጥ ብንመላለስ እግዚአብሔር ኃይሉን ይሰጠናል። ከእግዚአብሔር እይታ ውስጥ ከሆነን ጠላታችን እኛን ለማጥቃት እድል አያገኝም። አንድ ነገር ልንገራችሁ። በመጽሐፈ ኢዮብን ጠላት ሊፈትነው ወደ እግዚአብሔር ሲቀርብ እግዚአብሔርን አስፈቅዶ እንጂ በስልጣኑ በእኛ ላይ አንዲት እንኳን ስልጣን የለውም። በእርግጠኝነት ነው የምነግራችሁ። እኛ ከሰንፍና ከእግዚአብሔር ከወጣን ግን ከእግዚአብሔር ጥበቃ ውስጥ ውጭ ከሆንን ግን እኛን ለማሸነፍ እድሉን ያገኛል። እንዴ ከመንጋው የተለየችን በግ እኮ ለተኩላ እራት ነው የምትሆነው። ሁልጊዜም ቢሆን እንኳን እኛ ከእግዚአብሔር ጋር ከሆንንና የእግዚአብሔር ህብረት አብሮን ከሆነ እኛን ለማሸነፍ የሚችል ኃይል አይኖርም። ከእግዚአብሔር የወጣ ህይወት ካለን ግን እኛን ለማሸነፍ እድሉን ያገኛል ጠላት ማለት ነው። ስለዚህ በእንደዚህ አይነት ህይወት ውስጥ መኖር አለብን ማለት ነው። ከዛ ቀጥሎ ደግሞ ምናልባት እንደዚህ አይነት ነገሮች ይሄ የመተት ጉዳይ፣ ይሄ የድግምት፣ ከዛ ደግሞ እንደዚህ አይነት ርኩስ መንፈስ አለብኝ ብሎ የሚያምን በተለይ ደግሞ ርኩስ መንፈስ በሰውነቴ አለ ብሎ የሚያምን ሰው ካለ ስለዛ ነገር ሁልጊዜ አብዝቶ ከመናገር ይልቅ አንድ ነገር ማድረግ ያን ነገር ድል እንዲያደርግ ያደርገዋል። ይሄንን አድርጉ። ርኩስ መንፈስ በህይወቴ ውስጥ በጣም እያሰቃየኝ ነው ብላችሁ የምታስቡ ከሆነ በየጊዜው ለ40 ተከታታይ ቀናት በቤተ መቅደስ ውስጥ በመገኘት ኪዳን ጸሎተ ኪዳን አድርሱ። ካህናት ከ10 ሰዓት ጀምሮ ሊሆን ይችላል ከ11 ሰዓት ጀምሮ እንደየሰዓቱ ጸሎተ ኪዳን ይደረሳል። ጸሎተ ኪዳን ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ለደቀ መዛሙርቱ ከተነሳ በኋላ ለ40 ተከታታይ ቀናት ያስተማራቸው የጸሎት የኪዳን ጸሎት ክፍል ነው። ኪዳን በራሱ መሐላ ማለት ነውና በዚህ የጸሎተ ኪዳን ላይ እርኩስ መንፈስ አለብኝ ብሎ የሚያምን ሰው በእርግጠኝነት ነው ይሄንን የምነግራችሁ በቤተ ክርስቲያን ተገኝታችሁ ጸሎተ ኪዳንን ከካህናት ጋር ብታደርሱ ለተከታታይ 40 ቀናት ከናንተ ይሸሻል። በፍጹም ነው የምላችሁ። ምንም ያስጨንቃችሁ ምናልባት መጀመሪያ ስትገቡ ሊጨንቃችሁ ይችላል። ሰውነታችሁ ሊታወክ ይችላል። ምናልባት እንደዚህ አይነት ምልክቶች ሊታዩ ይችላሉ ወደ ኪዳን ወደ ጸሎተ ኪዳን ስትደርሱ ማለት ነው። ቅዱስ እግዚአብሔር ቅዱስ ኃያል ቅዱስ ሕያው ዘኢይመውት የማይሞት ማለት ነው ተሳሃለነ እግዚኦ አቤቱ ይቅር በለን እየተባለ ነው የሚወደሰው እግዚአብሔር የሚመሰገነው በጸሎተ ኪዳንና ከዛም በኋላ ደግሞ ዘተወልደ ማርያም ቅድስት ድንግል ተሳሃለነ እግዚኦ ከእመቤታችን ከቅድስት ድንግል ማርያም የተወለደ ኢቃ ቤቱ ይቅር በለን ዘተጠምቀ በዮርዳኖስ ወተሰቅለ ዲበ ዕፀ መስቀል በዮርዳኖስ የተጠመቀ በመስቀልም የተሰቀለ እግዚኦ ተሳሃለነ አቤቱ ይቅር በለን እየተባለ የሚወደስበት ስለሆነ ይሄንን ሰምቶ ከናንተ ጋር የሚቆም ጠላት የለም። ምክንያቱም የጠላት ማሸነፊያ መንገድ ወይም ደግሞ ጦሩ ጸሎት ስለሆነ ማለት ነው። ጸሎተ ኪዳን ደግሞ በተለይ ደግሞ ይሄ የርኩስ መንፈስ ይሄ የመተት ችግር አለብን ብላችሁ የምታምኑ ከሆነ በእርግጠኝነት ነው የምነግራችሁ እንደዚህ አይነት ነገሮችን ብትጸልዩ ወይም ደግሞ በጸሎተ ኪዳን ተገኝታችሁ ለ40 ተከታታይ ቀናት ብትጸልዩ እንደዚህ አይነት ነገሮችን ድል ታረጋላችሁ። ይህም በእርግጠኝነት ነው የምነግራችሁ። ከእናንተ የሚቆም የጠላት ፊት አይኖርም። ምክንያቱም ጸሎተ ኪዳን ከእግዚአብሔር ጋር የምትገናኙበትና እግዚአብሔርን የምታመሰግኑበት ትልቅ የጸሎት ክፍል ነው። ጸሎተ ኪዳን ቅዳሴ ከመገባቱ በፊት አስቀድሞ ካህናት በቤተ ክርስቲያን ይህንን ጸሎተ ኪዳን ያደርሱታል። ለ40 ተከታታይ ቀናት አንድ ክርስቲያን ተገኝቶ ቢያደርሰው ምክንያቱም ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ እንኳን ለ40 ተከታታይ ቀናት ነው ያስተማራችሁ ጸሎተ ኪዳንን። ለ40 ተከታታይ ቀናት ተገኝታችሁ ይህን ጸሎተ ኪዳን በቤተ ክርስቲያን ብትጸልዩ ከካህናት ጋር ሆናችሁ ብታደርሱ ማለት ነው ድል ታረጉታላችሁ። በእርግጠኝነት ነው የምነግራችሁ ይሄን። ከዛ በመቀጠል ደግሞ የመዝሙረ ዳዊት ክፍል ይኖራል። የመዝሙረ ዳዊት ክፍላችን ደግሞ ከዚህ በፊት ተናግሬዋለሁ። መዝሙር 7 መዝሙር 42 መዝሙር 67 በተለይ መዝሙር 67 እንደዚህ አይነት ነገሮችን ድል ለማድረግ አጋንንት በጣም ከሚፈሩት የጸሎት ክፍል መካከል አንደኛው ስለሆነ ይህንን ብታደርጉ እግዚአብሔር አምላክ ይህንን ጸልያችሁ አሁን በተለይ መዝሙረ ዳዊትን በቤታችሁን ጸልያችሁ በማይ ያደርጋችሁ ቤታችሁን መርጨት ትችላላችሁና የሚመጡ የሆነ ማታውቃቸው ባዕድ የሆኑ አካላት ሊኖሩ ይችላሉ። ነፍሳት ምናምን በጣም የተለያየ ነገር ነው የሚላከው በእንደዚህ አይነት የመተት ጉዳይ ከሆነ ማለት ነው። ስለዚህ ጸልያችሁ በቤታችሁ ብትረጩት በተለይ ደግሞ የዕለቱን መዝሙረ ዳዊት ሁልጊዜም ቢሆን መጸለይ ይኖርባችኋል። ምክንያቱም መዝሙረ ዳዊት በራሱ ከእግዚአብሔር ጋር እንድንገናኝ የሚያደርገን የጸሎት ክፍል ስለሆነ በጣም በተደጋጋሚ ይህንን ተናግሬያለሁ። መዝሙረ ዳዊት የሚጸልይ ሰው ጠላት እንኳን ድል አድርጎ ቢችል አይችልም። ምክንያቱም ኃይሉን የሚያገኘው ከእግዚአብሔር ጋር ነው። እግዚአብሔር በልብ ውስጥ ነው የሚያድረው፣ በሰውነቱ ውስጥ ነው የሚሳለው። ሥላሴ በሰውነቱ ውስጥ ነው የሚሳሉበት። ስለዚህ እሱ ድል ለማድረግ የሚችል አንድም አካል የለም። ነገር ግን እኛ ከእግዚአብሔር ወጥተን በስነ ስርዓት አንጾም፣ በስነ ስርዓት አንጸልይ፣ በስነ ስርዓት ከእግዚአብሔር ጋር አንገናኝ እስከ 3 ሰዓት እስከ 6 ሰዓት እየተመገብን
ጠላታችን ለምን ድል አደረገን ማለት አንችልም። ምክንያቱም እኛ ከእግዚአብሔር ወጥተን ከእግዚአብሔር እይታ ውስጥ ውጭ ስለሆነን እንግዲህ የኛ እግዚአብሔር አስገድዶ አምልኩኝ የሚል አምላክ አይደለም። በቸርነቱ ጠብቆን እስካሁን ልንኖር እንችላለን። በስነ ስርዓት ከእግዚአብሔር ጋር ከሆነን ግን እኛን ድል የሚያደርገን ነገር የለም። በእርግጠኝነት ነው የምነግራችሁ ይሄንን። ነገር ግን ከእግዚአብሔር የወጣ ህይወት ካለን ግን እኛን ጠላት ድል ለማድረግ በጣም ቀላል ነው የሚሆንልን። ምክንያቱም አንድ ሰው ካልጸለየ፣ ካልጾመ፣ ወደ እግዚአብሔር ካልቀረበ እንዴት ነው? የጦር መሳሪያው እኮ እግዚአብሔር ነው። ድል የሚያደርገው መሳሪያው እኮ እግዚአብሔር ነው። ጸሎት ነው፣ ጾም፣ ስግደት ነው። እነዚህን ነገሮች ካላደረጋችሁ ከእግዚአብሔር ጋር መገናኘት አንችልም። ከዛ በተጨማሪ ደግሞ ጠላታችን እኛን ለማግኘት ሁልጊዜም ቢሆን የሚሰራ ነው። ግን ሁልጊዜም ቢሆን ስለሱ እያሰብን መጨነቅ የለብንም። ከእግዚአብሔር ጋር ከሆነን ድል የምናደርግበትን ኃይል ስለሚሰጠን እግዚአብሔር ሁልጊዜ እግዚአብሔርን ማሰቡ ደግሞ የበለጠ ይሆናል ማለት ነው። ሁልጊዜ ስለዚህ ነገር እያሰብን ስለ እግዚአብሔር ነገር ማሰብ ማቆም የለብንም ከሱ ኃይል በላይ። ምክንያቱም የሱ ኃይል የተወሰነ ነው። የእግዚአብሔር ኃይል ደግሞ ዘላለማዊና ይሄ ሰጠው በዚህ ጊዜ ተገኘ የማንለው ነው። ወይንም ደግሞ ገሌ ሰጠው የማንለው ኃይል ነው ያለው እግዚአብሔር። የሱ ኃይል ከእግዚአብሔር የተገኘ ነው። እግዚአብሔርም ስለፈቀደለት ነው ይሄንን እያደረገ ያለው እንጂ እግዚአብሔር ባይፈቅድለት በእኛ ላይ አንድ ስልጣን የለውም። ከእግዚአብሔር ጋር ከሆነን በእግዚአብሔር እይታ ውስጥ ከሆነን ደግሞ እሱን ለማሸነፍ ድል እናገኛለን ማለት ነው። የክርስቲያን ህይወቱ በአጠቃላይ ከእግዚአብሔር ጋር ሆኖ እግዚአብሔርን አመስግኖ ከእግዚአብሔር ጋር ሆኖ ክብርና መንግስቱን መውረስ ስለሆነ ማሰብ ያለብን ክብርና መንግስቱን ስለሆነ በየጊዜው የምንጾመው የምንጸልየው እግዚአብሔር አባታችን ስለሆነ መገዛት የኛ የፍጡራን ግዴታችን ስለሆነ አውቀን በፍቅር ከእግዚአብሔር ጋር ሆነን ተገዝተን የመንግስቱ ወራሾች የክብሩ ቀዳሾች እንድንሆን እግዚአብሔር አምላካችን ይፍቀድልን። በዚህ ችግር የምትሰቃዩ ሁሉ ይሄ ቪዲዮ ከደረሳችሁ እነዚህ ነገሮች በማድረግ አሁን የምትሉትን ችግሮቻችሁን እግዚአብሔር እንደሚፈታላችሁ ሙሉ እምነት አለኝ። በዚህ ነገር የምትሰቃዩ ሁሉ እግዚአብሔር አምላክ በአይነ ምህረቱ እንዲመለከታችሁ ጸሎቴ ነው። እግዚአብሔር አምላካችን ከጅማሬ እስከ ፍጻሜ አብሮን ስለሆነ እናመሰግነዋለን። አቤቱ ቅዱስ እግዚአብሔር አምላካችን በአንድ ልጅህ በጌታችን በአምላካችን በመድኃኒታችን በኢየሱስ ክርስቶስ በእርሱ ያለ ጽን ክብር ላንተ ይገባል። ከእርሱም ጋራ ከመንፈስ ቅዱስም ጋራ ትክክል የሚሆን ዛሬም ዘወትርም ለዘላለሙ አሜን። ይቆየን። በያላችሁበት ሰላም እግዚአብሔር ከሁላችሁ ጋር ይሁን።